የሴቶች እድሜ አሃ የሴቶች እድሜ 5 እና 6 ነው ልክ እንደ ጳጉሜ አሃ የሴቶች እድሜ አሃ የሴቶች እድሜ 5 እና 6 ነው ልክ እንደ ጳጉሜ 15 16 25 26 መላኪያ ነው የሚመስለው አጭር የጽሁፍ መልእክት ውበቷ አስደምሞኝ እያየኋት በስስት እድሜዋን ስጠይቃት አለችኝ 23 ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ መልስ መስጠት ለሚገባኝ እዛው ላይ መልስ ሰጣችኋለሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለብስራት ታደሰ ለቅዱስ ግርማ ለኖሃሚን አውራሪስና ለዘሚካኤል ዳዊት መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ልጆቻችሁን መልካም ልደት ማለት የምትፈልጉ ወላጆች እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻዬ ስማቸውን በአማርኛና ፎቶአቸውን አድርጋችሁ ላኩልኝ መልካም ልደት እንላችኋለን ማለት ነው ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ሁላችሁም ደግሞ እኔ እርሴቴን እስካረግ እናንተ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ቪዲዮ ላይክ አድርጉና እንደሁሌው እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ ዛሬ ተደረኩት ነገሮች ቦታ ለውጥ ተባብለን ከማን ጋር ከህሉ ጋር ተያይዘን ቦታ መለወጥ ቦታው አሪፍ ነው ብዬ መብላት ሂሳብ ቢመጣ 1975 ሳንቲም ብር ሳንቲም ቀረው የለም ሳንቲም አለ ደም ከዛ በኋላ ለሽሽተውና መብላስሽ በለው ቅጥል እስከምድረስ ላስኩት እሺ ተባብሎ ይሳቡ ከፈል ማከፋል እኔ ከፈል ጁስ እንጠጣ አኔው ጁስ 950 ብር ከ35 ሳንቲም አታሽ ሳንቲም ቀርቷል እኮ እንዴ ቆይ ስንት ነው ቆይ ያንዴ ቆይ እስኪ ይኸውልሽ ቢሉን አይተሽዋል ቢሉን አይተሽ እኔስ ተኛ ጉሬ አንብሎሽ ጉረማ አንብሎሽ ሁለት ምግብ አንድ ሰላጣ ነው ያሰዘው እንዴ ሁሉ እንዴት ይመጣል ሰው ይድብኛል በደሪ አሳኩም ለምን ይሳቋል በቀኑ አንቺ ያልኩት በቃ ቅጥል ያልኩት ደሞ በላው አይደለም በላው ማለት ነው እሱ ከበላው ሪያጠራ ማለት ሪያዱስ የሪያዱስ ብር ሪያዱን እኔ ያልናቀርበታ ሪያዱ 750 5000 ባዩ ደርሶ ብር 1400 ብር ማለት ነው አጠቃላይ 5000 ብር ባዩ በቃ በቀን ውስጥ ጉረኛ ሴት ጉረኛ ያልወድም ሴት ጉረኛ አልወድም አረ ብሬ አረ ሴት ጉረኛ አይመቸኝም ቀልድ እኮ አለም እኮ አይመቸኝም ይቀጥልኩት አሁን በለፊት መብራትሽ ጥሩ ነው 5000 ብር ቀልድ ነው 5000 ብር ላንቺ ብሰጥሽስ ቀለብሽ ብከፍልሽስ ማነው አንቺ ያታየ ለምትሰጪ ችግር አለ ብሰጥሽስ ምን ይፈታብኝ እሺ ወዜ ጥሩ አይደለሽ ምን ወጣለሽ አንቺ ወዛለሽ እንዴ ዛሬ ይውላሽ ድረስ ወይ ዛሬስ አሬ አሬድም ድረስ ወይ ዛሬ ተቃጠልኩ አረ ደቦ አዋጡልኝ ብር አዋጡልኝ አምሽ ብር አጠፋ አዋጪ ልስጥሽ ነው ስናዋጣልሽ አረ በዳሌ ሰላም እነዚህ ወንዶች ደግሞ ከየት ይመጡ ወይኔ አካም በፊት እነዚህ ወንዶች ደግሞ ከየት መጡ እሺ ወንገርሽ አይደለም እነዚህ ወንዶች ከየት መጡ ደግሞ አፌሬ ፍትትትል ከደም ሂሳብ ላይ መጡ መጣ ይከፍሉልሽ ሂሳብ ላይ ከፍሉልኝ መጣ ጆሮ አይደለም በእናትህ ስማኝ ላስረዳ በእናትህ ነው ጌታ እሺ አትንኪ
አንዴ ቆይ ላስረዳ 3 ወር 4 ወር ፊልድ ሲወጣ እንደ ባል ገብቼ ከባል በላይ እንከባከብሽ የነበርኩት እኔ አውቃለሁ እኮ ላለፉት 6 ወር ተጣልታችሁ ተለያይታችሁ ብቻሽን ስታነቢ ከባልሽ በላይ እንደ ባሎኝ ፐርፎርማንስ አረግ የነበርኩት እኔ አውቃለሁ በ3 አመት ጋብቻ ልጅ መውለድ ሲያቅታችሁ ልጅ ያስወለድኩሽ እኔ ቢገባሹ ሽማ ብቻ ሳይሆን ባለውለታሽም ጭምር ነበርኩ እሺ ቆይ አሁን ችግሩ ምንድነው በእውነት ምን አልገባሽም ነው ውሽማ እንጂ ኋላ ቀር አይደለም ሶሻል ሚዲያ ማለት ተቀምኑ እንደ ይመስልሽ ኢንስታግራም ላይ ስቶሪ አድርግሽው ነው አይቻለሁ የኔ ውድ ባል መልካም ለት ብለሽ ስቶሪ አድርግሽው እሱን ማንን ለማስቀናት ነው እና ባል እኮ ነው ባልሽ እንደሆነ ማውቃለሁ ግን ምን እኔ ውሽማ ነኝ በድን አይደለም ይሰማኛል እኔ አንድ ቀን አንቺ ፊት ስለ ሚስቴና ስለ ልጆች አውርቼ አውቃለሁ ታዲያ ለአንቺ ክብር ብዬ ነው በቃኝ ነው እንደ ራሷ እንደ ባሏ ከባሏ እኩል ጊዜ መሰጠኝ ውሽሚት አግኝቻለሁ በቃሽኝ አንቺ በቃሽኝ ሌላው ውሽሚት አግኝቻለሁ በቃሽ ውሽማ መሆን ሳያንስ በቃ ውሽምነቱ ተለማምዶት እንደ ሌጋል ነው ያየው በቃ እንደ ህጋዊ ባል ነው ራሱን እንኳን ወደ ጤናው በቤቱ ፕሮግራም በሰላም መጣ እንግዳችን ስለሆንክ ታላቅ አክብሮት አለ ይቅርታ መስመር በስልክ ገባ ሄሎ እንግዳችን ከየት ነው ማንም ፍሪውት ነኝ ከቢቸና ኦኬ ፍሪዬ ሰላም ነው ማቃት መሰለኝ ሄሎ ፍሪዬ እንዴት ነሽ ምን ሆንሽብኝ ምን አገኘብኝ እኔ እናት ወይኔ ዶክተርዬ በጣም ነው ወደ በጣም አመሰግናለሁ ፍሪዬ በጣም አመሰግናለሁ ብታይ ዶክተርዬ እዚህ ልቤ ላይ ይወጋኛል ይሰከስቀኛል እያልኩ ነው በቃ ውጋት ነው የለቀቀብኝ ኦኬ በጣም ቀላል ይኸውልሽ ፍሪዬ አሁን ምን ታረጊልኛለሽ መሰለኝ ዶክተር ወስደሽ ደረትሽ ልብሽ ላይ ታረጊልኝ ያዝልኝ አንዳንዴ ደረትሽ ታርጊልኝ ፍሪዬ እሺ ዶክተርዬ እንዳል ሰማዋለሁ ችግር የለውም አድርጌዋለሁ ዶክተርዬ ይሰማል አይደል በቃ ሰማሁት ፍሪዬ እኛ በህክምናው ምን እንለዋለን መሰለሽ ሞሎ ራይድ እንለዋለን እንዴት ነው ባለቤትሽ የራይድ ሹፌር ነው እንዴ ኧረ ዶክተርዬ ደግሞ እኔ እኮ ባል የለኝም ኦኬ በቃ ስለዚህ እኔ 100% ደርሼበታለሁ በሽታዋን ምንድነው እያቀፈች አይደለም ደረቷ ላይ ለዛ ነው ስለዚህ እኔ ስልኳን ይዤዋለሁ ስልክሽን ፍሪዬ የደወልኩ እየመጣሁ ምናምን እያቀብሽኝ የተለጠጉኝ ደረትሽ ላይ እናክማል እንጠቃቀማለን ደውልልኝ ዶክተርዬ ስለደወልሽ በጣም አድርገን እናመሰግናለን ትድናለች እንዳታስብ እያልኩ ነው ድጋሚ አንሳ ችግር ሄሎ አድማጫችን ማንም በል ከየት ነው ታሪኩ ነኝ ከመናገሻ ራሳው ወንድ ነው እሺ ታሪኩ ምንድነው መጠየቅ የፈለከው በመጀመሪያ ሆዴን ይቆርጠኛል ሆዱስ ቢላ አለ ማለት ነው ምን አሉኝ ወንድም ምንም አላሉም ቀጥል እሺ ሁለተኛ ደግሞ ሽንት ቤት ሰገራ ሳስወግድ ስቀመጥ አምጣለሁ ያስምጠኛል ቀላል ነገር እኮ መጀመሪያ ይቆርጠኛል አለ ከዚያ ያስቀምጠኛል አለ እየበላ እንጂ እኔ ወንድም እንዴት ነው ሳልበላ ኖራለሁ እንዴ እሱ የምታውቀው አንተ ነህ ወንድም ሆድ ቁርጠት ወደ ጋንግር ይቀየርና አፍንጫው ተነፍቶ አፉ ሰፍቶ ሆዱ ፈንድቶ ወደ ሰማይ ቤት ማለት ነው ችግር ተቋረጠ ችግር ነው በቲቪ እየተከታተለ ስለሆነ መድኃኒቱን እኔ ከዚሁ ነግሯለሁ እያልኩ ነው ይኸውልህ መታጠን ያገኙ ወይራ ምንም መታጠን ለሆድ ቁርጠት ካገኘ ደግሞ ተልባ ያስፈጭና ለሁለ ሁለት ጭልፋ ቀዩት ከዛ ለጣም ደግሞ ግሪሲሊ ጠብ እያደረገ መጠጣት ነው ባፋጣኝ ነው ሚድ ነው እያልኩ ነው እሺ ተመልካቻችን ከየት ነው አንንበል ሜሪ ከፉሪ ሜሪዬ ከየት ነው ዶርቴ ነይ ቶሎ በይ ምንድነው ያደረግሽው ለምንድነው እንደዚህ አድርገሽ የጠበቅሽው ተጫወቱ ብዬ ነው ፏርጋላችሁ እንጫወታለን ምን እንጫወትልሽ I asked her why she did that and she said I want you to play want to play she wants us to play okay እንደዚህ አድርገሽ ፏርጋላችሁ ነይ ልሳምሽ ዛሬ እንደውም ወንድ ልጅ ከነቃጭ ነው እዲ ዳቦ ምንድነው እዛ ጋር እውነት ግን ይሄ ዝግጅት አጋዥሽ ናት ያዘጋጀችው ይሄን ነገር
በጣም እንትን ሆነብኝ፣ ትንሽ ለየት አለብኝ። እንደውም ስጠረጥር እንግዲህ እኔ ያረኩት ላለ ማለት ሮማንቲክ ነገር ፈልጋለች ይመስለኛል። ራሷ አድርጋ በአጋዧ ማሳበባ ይመስለኛል፣ ጥርጣሬ ነው። ተማሪዎች ለመረበሽ የተለያየ ዘዴ ነው የሚጠቀሙት። በተለይ ከስናክና ከላንች በኋላ ከጨዋታን ስለሚመለሱ የተወሰነ ደቂቃዎች ይባከናሉ። አንዴ ምን ቢያጋጥመኝ ጥሩ ነው፣ የ2018-19 ባች ሴንጆ አዲስ አበባ አሁን አሜሪካን ሀገር ያለ ልጅ ስሙን መጥቀስም አልፈልገው ምን ያደረገ መሰላችሁ? እያስተማርኩኝ እያለ በቃ ከዳር እስከ ዳር ዲፊውዝ የሚያደርግ ሽታው የማይጠፋ ፈስ እግዚአብሔር ያሳያችሁ። በብልቃት ይዞት ይግባ፣ በሃይላንድ ይዞት ይግባ፣ ከቂጡ ይውጣ፣ ግራ ለሚያጋባ ፈስ በህይወት ዘመኔ አጋጥሞኝ አያውቅም። በቃ ክላሱ ተበጠበጠ። በጣም የሚገርመው መልካም ልጅ ነው። ከሱ የወጣ አይመስለኝም። አቤት የተማሪ ተንኮል፣ አቤት የተማሪ ክፋት አያድርስም። አው ድሮኛ በምንማርበት ጊዜ የአሮጊት ፈስ የሚባል የሆነ ተክል አለና እሱን መማር ሳንፈልግ ወይም ማረፍ ሲፈልግ ምን ያደርጋሉ? ክፍል ውስጥ ይገባና ይቀጠቀጣል። ከዛ በኋላ ክላሱ ሽታው በጣም መጥፎ ስለሚሆን ተማሪ አይገባም ማለት ነው። ውጡ ይባላል። ከዛ ፍሪ ይሆናል ማለት ነው። ሜዳ ላይ ይዋላል ማለት ነው። የሴቶች እድሜ የሴቶች እድሜ 5 እና 6 ነው ልክ እንደ ጳጉሜ የሴቶች እድሜ የሴቶች እድሜ 5 እና 6 ነው ልክ እንደ ጳጉሜ 15 16 25 26 መላኪያ ነው የሚመስለው አጭር የጽሁፍ መልእክት ውበቷ አስደምሞኝ እያየኋት በስስት እድሜዋን ስጠይቃት አለችኝ 23 አብሮ አደጓን ፈልጌ ሳጣራ ውስጥ ለውስጥ በ1980 ነበር እድሜዋ 6 ሲንስ 97 ላንዴ እንኳን ሳትሳሳት እድሜዋን ስትጠየቅ ነው ትላለች 23 ለእኔ ግን ሲደጋገም መሰለኝ የባስ ቁጥር ከመርኬ መገናኛ ትውሰደኝ ካላት ወንበር ከመርኬ መገናኛ ትውሰደኝ ካላት ወንበር ሙራጃ። ይህ ልጅ በጣም ይችላል። ብዙ ሰው አሁን ደስ የሚለው ነገር ቫይራል እየሆነ ነው። ብዙ ሰዎች አይን ውስጥ እየገባ ነው። አሪፍ ሙዚቃዎች ይሰራሉ ብዬ ተስፋ አደርጋለሁ። በቃ ሀዘን አታብሽ። ይሄ ወፊትሽ እኮ ለሳቅ እንጂ ለሀዘን አለ። አንቺ እኮ ገና ወጣት ነሽ። ስንት ሰው መሰልሽ እንጠብቅሽ። ስንት ሰው እያጽናና አንቺ ገና እንዲህ ነው የምታሰልፊው። ይሄንን ወንድ አንድም እንደሱ አይሆንም። ተናደዱ። በቃ ሞተ እኮ። ዞር እያልሽ አማራጭሽን ማየት አይደል? አማራጭሽን ማየት ምን ሊያው ዙሪያ ገለባ ነው። ያሉ እንግዲህ እግዚአብሔር ይማረው። አንቺ እንግዲህ የእጁን ያገኘው እሱን አንቺ ከፋዮች እንግዲህ የሀሳብ ለውጥ ምናምን ካለ መተን እንጠይቅሻለን። መበርታት ነው ሳው ኮሲች ገባ። አርገኛ ኳስ ነበረ አሉት። እያዛጋሽ ነው አሉት። እንቅልፍ መጣል ትንሽ ግርምኛ። አይ ደህና ነኝ። ምክንያቱም ትናንትም ስራ ዛሬም ከኤንቢሲ ዜና አሁንም ደግሞ እንደገና ግርምኛ ደግሞ ተኛ ብለው ደግሞ እንዳይሰሩብኝ ቪዲዮ ነቃ ልበል እንጂ ካልበለዚያ እንደዚህ እያደረኩ ይህችን ካልበለዚያ እኔ ታውቃለህ ግርምኛ እንከን ነው የፈለጉት እንደዚህ አድፍጠው ሲሲቲቪ እንደ ሴኪሪቲ ካሜራ እንደዚህ ደቅ ነው። ጋዜጠኛ ሉላ አሁን ሳይው በጣም ኮሜዲ ምስኪን ሰው አይነት ነገር ይመስላል። ይጫወታል፣ ይስቃል፣ ቢተረብ ይችላል። ለዛ የሚሰጥበት መልስ አዝናኝ እየሆነ መጥቷል። መጀመሪያ ላይ ነበር ትንሽ ከረር ያለ ነገር የነበረው። እኔ አበባ ምናምን ለምን እንደምንሰጣት አይገባኝ። ድሮ ባዮሎጂ ሲያስተምሩን ትዝ ይላችኋል። ስለ ተክሎች የአካል ክፍል ሲያስረዱ ይሄ ስር አለ፣ አበባ ቅጠል አለ ምናምን። አበባ ምንድን ነው? መራቢያ አካል ነው የእንትኑ የዛፉ አይደል? ስለዚህ አበባ ሲሰጥሽ እንኪ የዛፍ ብልት እያለሽ ነው። ከዛ ምና ኦ ማይ ጋድ ሪል ነው ምና። እኛም ስንማር እንግዲህ በወፎች የሚራባል ወይ በንቦች ከዛ ላይ አርፎ እዛ ሲወስዱት ምናምን ይባል ነበር። እንግዲህ በዚህ መልኩ አስበነው አናቅም። እንዴት ነው ከዚህ በኋላ አበባ ትቀበላላችሁ?
ዛሬ 4 ኪሎ ላይ የሆነው ነገር መነጋገሪያ ሆኗል። ጉርሻ ፔጅ እንደዘገበው በኮሪደር ልማቱ የመብራት ላይ ስክሪኖች ላይ የታየው ምስል የብዙዎችን ቀልብ ገዝቶ ውሏል። በ4 ኪሎ በቀድሞ ማለዳ ካፌ አቅራቢያ በተተከሉት ስክሪኖች ላይ መደበኛ መልእክቶች ሲተላለፉ ቢቆዩም በአንዱ ስክሪን ላይ ግን የኪዳነ ምህረት ምስል እንደምታዩት ቀኑን ሙሉ ታይቶ እንደነበር የአይን እማኞች ገልጸዋል። ይሄም በአካባቢው በነበሩ እግረኞችና አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኗል። ጉርሻ ፔጅ በአካል ለማረጋገጥ ወደ ስፍራው ሲያመራ ግን ምስሉ ይታይበት የነበረው ስክሪን ብቻውን ጠፍቶ ተገኝቷል። እናንተስ ዛሬ ይሄን ትዕይንት በአካል የተመለከታችሁ አላችሁ? ምንስ ተሰማችሁ? እንግዲህ አጋጣሚ ክስተት ነው የሚሆነው። ያው ቴክኒክ ነገር ችግር ሊሆን ይችላል እንጂ ፐብሊክ ኤሪያ ላይ ለሁሉም የሚሆን መንገድ ላይ የሃይማኖት ነገር ይደረጋል ብዬ አላስብም። ወይንም የቤተ ክርስቲያን አካል ካልሆነ ወይንም የሃይማኖት ተቋማት ስክሪኖች ካልሆኑ እንደዛ የሚደረግ አይመስለኝም። የሆነ ስህተት ነገር ነው የሚሆነው እና እንደ ትልቅ ነገር ግን እንደዚህ ታየ እንደዛ ሆነ እየተባለ በጣም ብዙ ዜና ሲዘዋወር አይቼ ገርሞኛል። ግዴለሽ የደስ ያለው ጉማሬ አንቺ ከመጽሐፍ ቅዱስ ታሪክ የምታውቂው የሙሴን ብቻ ነው። ሽሮን ለሁለት ከፍለሽ የምታስጨርሻት ለማዳጅብ እንጂ የፍስክ ብታገኝ ኢንዲትሪውን እንደ ሳምቡሳ ጠቅለለሽ ልትበይ ነው። አንቺ ልጅ ብትወልጂ እንደ ድመት ፌጦ ካልተነሰነሰ አራስ ልጅ አትምሪም አዞ። እሺ ሌላ ሞዴል ልንገር። ዝንብ እኮ ቆሻሻ ነገር አይደለም። እኔ ነኝ ቆሻሻው። ኤው አትጽፍም አታነብም፣ ግን ታነባለች፣ ግን ደግሞ ትተገብረዋለች። እሷ ከመጀመሪያው ያ የተፈጥሮ ትእዛዝ የተሰጣት ምንድነው የሚለው? ንጹህ ቦታ እንዳትሄጂ። ያንቺ ቦታ የት ነው? የተበከለ፣ የተበላሸ፣ የገማ፣ የሸተተ፣ የከረፋ፣ የገለማ ነው። ስለዚህ ሰውየው ፊቱን ሳይታጠብ፣ ሰውየው ቆስሎ ሳይታከም፣ ሰውየው በልቶ ሳይታጠብ እንዶ ብርሽት ወር ስታገኘው ዲሻው ላይ ነው እኮ ብቻ ላይ ገበቷን ነው ያነሳችው። ቆሻሻ ነው የምታጸዳ። በቃ ከቆሻሻው ሰው ላይ ተነስታ ሌላ አይኑን የታመመ ሰው ላይ ስታል ሰውየው ነው ቆሻሻም በሽተኛም ያልጸዳው። አሁን አለች እዚህ እስቲ ያሳየኝ። እኔ ከፈልኩን ከፍላል ድካም ካለ እስቲ አምጣ ንጹህ ቦታ። የትም ቦታ አትሄድም። ፍላይ ሮቢን ፍላይ above to the sky ወፍዬ ሰላማዊ ወፍ ናት እሷ። 48 ሰዓት ነው 24 ሰዓት እድሜዋ። በቃ አታልፍም ከዚህ። እውነተኛ መናኝ ብያታለሁ። በዚህ ጊዜ ውስጥ አድጋ አቅመ ሔዋንና አዳም ተዳርሰው ተጫጭተው ተራግዘው ተዋልደው ተሳስመው እዛው ቆሻሻቸው ላይ በዚህ ጊዜ ውስጥ በቃኝ ነው። የሰው ልጅ ስልጣን በቃኝ የለም፣ እድሜ በቃኝ የለም፣ ሀብት በቃኝ የለም። በቃኝ ተመልሳ ትሄዳለች። መሞት መመለስ ታልቀረ ሁሉ ነገር ታየ። መጃጀት የለም፣ ምን የለም። በምን ቅጽበት አይታወቅም። ቅጽበቱም ሄደች ተመለሰች። እወዳታለሁ። ዝም ብዬ አይደለም ያልኩት፣ ዝም ብዬ ምን አጠፋ? እስቲ ያኮ አምጣ ነው የምልህ ቦታ። በምሳሌ ደረጃ ምናምን ንጽህና እንዲኖረን እንዲጽራ ምናምን ሊሆን ይችላል። አንዳንድ ጊዜ እኛ ሀገር የሆነ ግንቦት ነው የሚባል ወቅት አለ፣ በጣም ይፈለፈሉበት ወቅት አለና እንግዲህ ብዙ ንጹህ ቦታዎች ላይ ታይተዋል። ወይ ምናልባት እዛ ንጹህ ቦታ ብለን የምናስበው ቦታ ላይ የሆነ ነገር ሊኖር ይችላል፣ ወይ ሊሆን ይችላል፣ አላውቅም። እናንተ ምን ትላላችሁ? ግን በእውነት እኔ ማዘን ሰው አይደለሁም ብዬ ሳስብ ለካ በጣም ከባድ ነው። እስቲ ሞክሮ ያለኝ ነው የሚወስደኝ ፈጣሪ። ጌታ ምስክሬ ነው። ፓርክ ካረኩበት መኪና ወሰዱት፣ የሥራ መኪና በአንድ ሌሊት ማለት ነው። $30,000 አትቁጭ ትላለህ። በቃ ከሆነ ባይሆን መልካም ነበር። ጌታ ምስክሬ ነው። በቃ እዚህ ጋር ቆምኳል። ከዛን ሄጄ እዛ ካሜራ ቼክ ሳረግ ጨነውት ነው ወሰዱት። ቤት ነበርኩ፣ መውጣት ይችል ነበር፣ ቼክ ማድረግ ይችል ነበር። ግን በቃ ሆነና በቃ ቁልፌን በእጄ ይዤ ወክ እያደረኩ ነው። ለምን ሆነ አላልኩም። በቃ ሊሆን ግድ ይላል አንዳንዴ በሆነ አሁን በዚህ ሰዓት እኔ በጣም የምሮጥበት ታይም ነው። በጣም የሚያስፈልጉኝ ነገሮች አሉ፣ 4 ልጆች አሉ፣ ፋሚሊ አለ። ግን ሆነ
ሆነ በቃ ምንም ማድረግ አትችልም። በቃ ያጋጥማል። በላይፍ ውስጥ ጠንከር ብሎ ማሳለፍ ነው። ያው ደግነቱ እንግዲህ ያው በውጭ ዓለም ስላለ ኢንሹራንስ ይኖራል። እንደው መቶም መሳካት ባይቻል የተወሰነ ነገር መኖሩ አይቀርም። አይዞ ወንድሜ በርታ። ግን ያው ኢንሹራንሱም እንደገባችሁት አይነት መሆኑም ሳይዘነጋ ማለት ነው። የስርቆትን ቀላቅላችሁ ከገባችሁ ለግጭት ብቻ ከሆነ እንደዛ አላረ። አሁን ደግሞ በቃ ውጭው ዓለም ላይ እንትን እየበዛ መጥቷል። አሜሪካን ሀገርም እንደዛው ነው። ድንጋይ ላይ ቁጭ አድርጎላቸው አራቱንም ይዞት ይሄዳሉ። ፍጥነታቸው በቃ በሚገርም ሁኔታ ማለት ከቸርኬን መሬት ላይ ዘጭ አድርገውት በእርግጠኝነት በራሳቸው ሲዋረዱ ታያላችሁ። በራሳቸው ሲዋረዱ ታያላችሁ። ለማየት ያብቃችሁ። እኔን የተናገረኝ ሰው ወደ ህግ ለማቅረብ አቅቶኝ አይደለም ወንድሞቼ፣ አይደለም ብር ከፍዬ ብር ሳልከፍል ጠበቃ መቅጠር ይችላሉ። ብር ሳልከፍል የመንሱር ጠበቃ በሚል አጀንዳ ፈጥሬ ታዋቂ አድርጌው የኔን ጉዳይ እንዲይዝ ማድረግ ይችላሉ ወንድሞቼ፣ ብር ሳልከፍል በጥብቅና ስራ እንኳን። ለምን እሱም ፕሮሞሽን ነው የሚሰራለት፣ በጣም ብዙ ስራ ያገኛል። ግን አልፈልግም ወንድሞቼ። አንዳንዴ እነሱ የ100 ብር ጥፋት ነው ያጠፉት። ምናልባት ነገሩ ወደ ህግ ሲሄድ ግን የ1000 ብር ቅጣት ሊሆን ይችላል። አንዳንዴ ወንድሞቼ ሰዎችን ወደ ህግ ወስዳችሁ ሰዎችን ወደ ሌላ ደረጃ ወስዳችሁ መመለስ እንኳን አትችሉ። ያንን ነገር ማድረግ አልፈልግም። እኔ ሰው መንካት አልፈልግም። ሰው ነክቼ አላቅም። ሰው ሰድቤ አላቅም። ሰው ሰርቄ አላቅም። ሰው አጥበርብሬ አላቅም። ሰው ወንጅዬ አላቅም። ከአገሬ ምንም ሊያስጠፋኝ የሚችል ነገር የለም። ኢትዮጵያ በዚህ ሰዓት ትጠፋባታለህ እንጂ ከሀገር የምትጠፋበት ዘመን አይደለም። ይሄ መስራት የሚቻልበት ኢንቨስተሮች አገራችን ላይ መጥቶ ኢንቨስት ለማድረግ ምን እንስራ ብሎ የሚጠይቁን ዘመን ነው ዘመኑ። ሰዎች ዶላር አምጥተው የፈለጉትን ያክል ዶላር ድሮ እኔ ልንገርህ ዛሬ ከኤርፖርት ስመጣ ስንት ብር ነው ያዝከው ብሎ ጠይቀኝ ማንም ሰው የለም። ሚሊየንስ ኦፍ ዶላር 100 እና 200 ሺህ ዶላር ይዘህ መግባት ትችላለህ ወደ ሀገር። መንግስት ፈቅዷል። የሰራህበትን ደግሞ በዶላር እንድታወጣም ኢንቨስት እንድታረግ ፈቅዶልሃል። ይሄ ኦፖርቹኒቲ ኢትዮጵያ ውስጥ ባለበት ዘመን እኛ ኢንቨስተር ወደ ሀገር እናመጣለን እንጂ ከዚህ ሀገር ወደ ሌላ ቦታ ሰው እንዲሄድ አንፈልግም፣ አንፈቅድም። ያንን አንፈቅድም። እንሴስ ኦፖርቹኒቲውን እዚህ ውስጥ ነው የምናደርገው። ኦፖርቹኒቲው ደግሞ የሚታይ እውነታ ነው ያለው። አዲስ አበባ እኮ ስጋት የሌለባት ከተማ ነች። የዛሬ 3-4 ዓመት ከተማ ውስጥ እኮ ሞባይል ይዘህ መሄድ አትችልም። ዛሬ በዚህ ሰዓት ወክ እያደረገ ነው ህዝቡ። ይሄ ባለበት እኔ አገሬን ትቼ የትም ልሄድ አልችልም። ያው እንደምታውቁት መንሱር ጀማል እንግዲህ ከሀገር ውጭ ነበር፣ አፍሪካ ሀገር ውስጥ ነበረ። በዛም በፊንቴክ ኬዝ የተነሳም እንግዲህ ሸሽቷል። ልሽት ነው ደግሞ የሚባሉ ዜናዎች ነበሩ። እውነት ለመናገር መንሱር ምን ነቅፍበት ነገሮች ብዙ አሉ። እንደዚህ ከፊንቴክ ጋር በተያያዘ ምናምን አለ አይደል? እንደዛ ደግሞ ሌላ ደግሞ አሪፍም ሳይድ ደግሞ አለው። ይሄ በዘረኝነት ምናምን ሰዎችን ማንጓጠጥ፣ መሳደብ ምናምን ከስርዓት የወጣ ነገር መናገር ላይ ምናምን በዚህ አናውቀውም። እውነት ለመናገር ደግሞ ግን ሌላ ሳይድ አለው። ይሄንንም እንግዲህ ፍጥጫ ውስጥ ገብተዋል። ከአዎንታ በርሲሳ ጋር ነው ብዙ ጊዜ ጭቅጭቅ ውስጥ የሚገቡት። አዎንታ በርሲሳ እንደምታውቁት እንዲህ አይነት ጉዳዮችን ጥብቅ አድርጎ ይዞ የሚያፋጥጥ ደግሞ ያነሳቸው ኢሹዎች ሁልጊዜ እንደ ግብዓትም ለህግ አካል ሆነው አገልግለው ብዙ ሰዎች በህግ ጥላ ስር እንዲሆኑ ሆኗል፣ እንዲመረመሩ፣ እንዲጠየቁ። አሁንም የፊንቴክን ጉዳይ ወጥሮ ይዟል ማለት ነው። አቶ መንሱር አዲስ አበባ ገብቻለሁ ብሏል። እንኳን ደህና መጡ አቶ መንሱር። ቡርኪና ፋሶ የሚነሳሳ ነገር የለም። አዲስ አበባ ገብቻለሁ ካለ በኋላ ተናዶ አይኑ ቀልቶ እኛ እንደገፋ ነው፣ ስሙን እንዳጠፋ ነው፣ እንደበደል ነው እሪ ሲል ነበር። አንዳንድ ጊዜ እውነት ዝም ስትል ውሸት ናት አፈቀላጤ የምትሆነው። አቶ መንሱር አንተ ካስተዋወቅከው ድርጅት ቪክቲሞች መካከል የአንዱን ታሪክ ልንገር። እድሜያቸው ቢያንስ ለአንተ አባት ይሆናሉ። የኩላሊት ህመምተኛ ናቸው። በሳምንት 7000 ብር ለኩላሊት እጥበት ያወጣሉ። ይሄንን ብር በየሳምንቱ 7000 ብር እያወጣው ከምጨርስ መኪና ልግዛና በዚህ መኪና ታክሲ እየሰራው የማገኘውን ብር ለኩላሊት እጥበትና እዳይን ከፍላለሁ ብለው ነው ብር የሰጡት። ቢሮ ገብተው ሲያለቅሱ ነበር፣ እባካችሁ ብር ይመልሱልኝ ብለው። ይሄ ነው የሚያመንኛል። ይሄ ነው እንደዚህ አይነት ጭካኔ ከየት የመጣ ጭካኔ ነው
ብለን እንትን የምንለው። አንተ እንደተበደልክ ሰው ሆነ እሪ የሚያሰኝህ ይህን ታሪክ ሳታቀርት አይደለም ሆዳም ስለሆንክ ነው እንጂ። በእርግጥ ከሌሎቹ ፕሮሞተሮች አንተ ትሻላለህ። እየቀረብክ ቢያንስ ነገሮችን ለማስረዳት ትሞክራለህ፣ ውሸት ቢሆኑ። ሲጀምር ውሸት ማለት ነው ቆማ ስትሄድ አንተን ነው የምትመስለው። መተህ ዛሬም ልታስፈራራ፣ ዛሬም ተበድያለሁ ስሜ ጠፍቷል ስንሰማህ አይደለም። አንዳች ነገር አንሰማህም። እንዳልኩ ከሌሎቹ አንተ ትሻላለህ። አንተ ትሻላለህ ማለት ወንጀለኛ አይደለህም ማለት አይደለም። የሚከስህ አካል በመጥፋቱ ምክንያት ነው። ስለዚህ አሁንም ፍትህ እስከሚረጋገጥ ድረስ እንቀጥልበታለን። እንደዚህ አይነት ሰው የሚያመው ሰው ታሪክ ስለምናቅ ማለት ነው። አንተ ደግሞ ናቲ የምትባል ሰውዬ እንዲህ ስሉ የምታሽቃብጠው ለምን አትወልድለትም ከፈለክ? ስለዚህ አቶ መንሱር እንኳን ደህና መጡ ልንሎት እንወዳለን። እሺ አዎ እንግዲህ በዚህ መልኩ ምላሽ ሰጥቶታል። ምክንያቱም ብዙ ጊዜ በጉዳዮች ላይ የሚያነሳው አዎንታዊ መልስ ስለነበር ያው ቀጥታ እነሱን የሚመለከት ስለሆነ ነው መልስ የሰጠው። እንደ ህግም አሁን በፊንቴክ የተነሳ በዛ ኬዝ ውስጥ ያሉ ሰዎች ገንዘባቸው ተወስዶ መኪና ያልተሰጣቸው ሰዎች እንግዲህ ሰልፍ አድርገዋል፣ ጥያቄያቸውን በይፋ ጠይቀዋል ማለት ነው። እንዲሁም ማስታወቂያውን የሰሩ ሰዎችን በህግ እንዲጠየቁላቸው ሰልፍ ላይ ተናግረዋል። ማስታወቂያ የሰሩት አርቲስቶቹም ይታሰሩልን ይጠየቁልን እየተባለ ነው። የፊንቴክ ኢንቨስትመንት ሰለባዎች በአዲስ አበባ ከንቲባ ጽሕፈት ቤት ሰላማዊ ሰልፍ አድርገዋል። የተፈጠረውን ከአዲስ አበባ መረጃው ደርሶናል፣ እንደሚከተለው አቀርብላችኋለሁ። በፊንቴክ ኢንቨስትመንት አማካኝነት ተጭበርብረናል የሚሉ በርካታ ዜጎች በአዲስ አበባ ከንቲባ ጽሕፈት ቤት ደጃፍ በመገኘት ዛሬ ተቃውሟቸውን ሲያሰሙ ውለዋል። ተበዳዮቹ እንደገለጹት ተቋሙ BYD ሴጉል የተሰኙ የኤሌክትሪክ መኪኖችን በ950 ሺህ ብር ቅድሚያ ክፍያ ለአባላት እንደሚያከፋፍል ባደረገው ጥሪ መሰረት ክፍያ ቢፈጽሙም እስካሁን መኪኖቹን ሊረከቡ እንዳልቻሉና ገንዘባቸውንም የት እንደደረሰ እንዳልታወቀ ገልጸዋል። ይህ ችግር በመቶዎች የሚቆጠሩ ሰዎችን ለከፍተኛ ኢኮኖሚያዊ ቀውስ የዳረገ መሆኑና ጉዳዩን የከንቲባ ጽሕፈት ቤት በልዩ ሁኔታ እንዲመለከተው አቤቱታቸውን አቅርበዋል። የጉዳዩን አሳሳቢነት ተከትለው በፊንቴክ ኢንቨስትመንት ባለድርሻ ከሆኑት መካከል አንዱ የሆኑት አቶ ዳንኤል ዮሐንስ ከወራት በፊት በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ታውቋል። በተያያዘም የፌዴራል ፖሊስ በድርጅቱ አመራሮች ላይ የክስ መዝገብ እያደራጀ መሆኑ የተሰማ ሲሆን የምርመራው ሂደት የበርካታ ቢሊዮን ብር ግብይቶችና የንብረት ዝርዝሮችን እንደሚመረምርም ይጠበቃል። ተበዳዮቹ በሰልፉ ወቅት ካነሷቸው ዋና ዋና ጥያቄዎች መካከል የድርጅቱን ማስታወቂያ የሰሩና ሰዎችን ለኢንቨስትመንት ያነሳሱም አርቲስቶችን በሕግ እንዲጠየቁ የሚል ይገኝበታል። እኛ ገንዘባችን የሰጠነው የእነርሱን ዝናና ማስታወቂያ አምነን ነው ሲሉም ተበዳዮቹ በምሬት ገልጸዋል። ይህ ክስተት በአገሪቱ በቴክኖሎጂና በኢንቨስትመንትም የሚፈጸሙ የማጭበርበር ተግባራት እየጨመሩ መምጣታቸውን የሚያሳይ ሲሆን በተለይም ታዋቂ ግለሰቦች ለሚያስተዋውቋቸው የንግድ ስራዎች መንግስት ጥብቅ ቁጥጥር ሊያደርግ እንደሚገባ መልእክት ያስተላለፈ ሆኗል። ሰልፈኞቹ መንግስት በቁጥጥር ስር በዋሉ ግለሰቦች ላይ ፈጣን የፍትህ ሂደት እንዲያከናውንና የተዘረፈው ገንዘባቸው እንዲመለስላቸው በቁጥጥር ስር ያልዋሉ አርቲስቶችን በቁጥጥር ስር ውለው እንዲጠየቁ ጠይቀዋል። እያችሁ ሳያችሁ ተርኪ መርቂ ናችሁ። ወጥቻለሁ ሙሉ በሙሉ የትና እግዚአብሔር ያውቃል። ወደፊት እሱ በሚለኝ ጊዜ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ምን ታረገዋለህ እንግዲህ? መክነፍ ትችላለህ፣ ማበር ትችላለህ፣ ኮረንቲ መያዝ ትችላለህ። ሙሉ በሙሉ ከጴንጤነት ወጥቻለሁ። እስቲ ምን እንደምትሆኑ ለማየት ፈልጌ ነው። እስቲ የሚያዘኝ ማን እንደሆነ ለማየት ፈልጌ ነው። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እንዴ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄልሃለሁ
ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። በቃ ቢዝነስ እኮ ነው። እኔ እኮ በጣም የሚገርመኝ የሆነ ሃይማኖት ልክ አሁን ከኦርቶዶክስ ወጥቻለሁ ፕሮቴስታንት ሆኛለሁ ሲል እዛ ጋር ፕሮቴስታንት የሆኑ ሰዎች ሆ ማለት ጊፍት መስጠት ምናምን ከዛ ደግሞ ወደ ሙስሊም ሄጃለሁ ሲል እዛ ጋር ሙስሊም ጋር ደግሞ ያሉ ሰዎች እንደዛ ከዛ ደግሞ ወደ ኦርቶዶክስ ተመልሻለሁ ሲል እዛ ለምን እንደዛ ማድረግ እንደዚህ እንደምናረግ ስለሚያውቅ ነው እንደዚህ የሚያደርገው። እንዴ በጣም ነው የሚገርመኝና ተከትሎ ያንን ቀያየርኩ ባለ ቁጥር እየተከተለ አብሮሆ የሚለው ነው የሚገርመኝ። እሱ የታወቀ ስለሆነ ብዬ ነው። ጋሽ ስብሐት ስራ ሳይጨርሱ ወደ መሸታ ቤት አይሄዱ። ስራቸውን ጨርሰው ጥንቅቅ አድርገው አስገብተው በእረፍት ሰዓታቸው ብቻ ነው ያን የሚያደርጉት። ደግሞ ያን የሚያደርጉት ሱሰኛ ስለሆኑ እንዳይመስሏችሁ። በጣም በሽተኛ ልጅ ያላቸው የታመመ ሌሊቱን በሙሉ እየጮኸ የሚያድር ልጅ እያለ የሚጮህ በቃ ፓራላይዝድ የሆነ እና መተኛት አይችሉም። የሚጠጡት እንቅልፍ እንዲወስዳቸው ነው። እንቅልፍ ካልወሰዳቸው ጠዋት ተነስተው ስራ አይገቡም፣ ቤታቸውን አያስተዳድሩም። እንደሰማችኋቸው የመጠጥ ሱሰኛ አይደሉም። ለዚህ ነው ይሄ ልጅ እስኪወለድ ጠጪ አልነበሩ። እነ ትኩሳትን ሌላውን መጽሐፍ የጻፉት አምቦሃ እየጠጡ ነው። ውቤ በረሃ ሰካራም መሃል ተቀምጦ በአምቦሃ የሚያመሹ ቁርጠኛ ሰው ናቸው። ማን ነው ናይት ክለብ ውስጥ አምቦሃ ይዞ ለዘመናት የሚቆይ? በጣም ዲሲፕሊን መጠጥ የማይወዱ ሰው ናቸው። ይሄ ልጅ ከመጣ በኋላ ነው ብዙ ሰው የማያውቀው ታሪክ እና መተኛት አለባቸው ጠዋት ስራ ለመግባት። ስለዚህ ጠጥተው ይገባሉ። ይሄ ነው እውነታው። ከዚህ ውጭ በዲሲፕሊን የሚጠጡ ሰው ናቸው። እነኚህ ሰዎች አርገው የማያውቁትን ጠዋት ቤታቸው ተረት ሰፈር መጥተው ቁርስ አብልተው መጠጥ እንዲጠጡ አደረጓቸው። በቃ እንጠጣ ብለው ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸው እንደዚህ ይዘው በረከት ብሮ ይዘውት መጡ። እንደዚህ አድርገው ከዛ በረከት ምናምን እያሉ ገቡ ማለት ነው። በረከት ሳይ በቀን በ7 ሰዓት ተኩል እንደሚሆኑ ከሆነ አይሆኑም፣ በቃ ጽሁፍ አቅራቢ ሆኑ ይቅር ብሎ ያንን ቦታ እንዲያጡ አደረጓቸው። ሴራ ይሄ ክፋት አሁንም አለ በየዘመናቱ። ምናልባት መሪዎቻችን አይምሯቸው እስኪከፈት ተጠራጣሪ እስኪሆኑ ክሮስ ቼክ ማድረግ እስኪጀምሩ ይቀጥላል። ትልልቅ ሰዎችን ባለውለታዎችን እንደዚህ አድርጉ እንትን የማረጉ ነገር ይቀጥላል። በዚህ ምክንያት ያንን ትልቅ ቦታ አጥተዋል እሳቸው። ይገርማል። ሁልጊዜ ህይወታችን የሚያበላሹ የሚያመሳቅሉ ሰዎች በዙሪያችን ያሉ ቅርብ ናቸው ብለን የምናስባቸው ሰዎች ናቸው። ለዚህ እኮ ነው ጠላቴን እጠብቃለሁ አምላኬ ሆይ ወዳጄን ግን ጠብቅልኝ የሚባለው ነበር። አንቺም እንዲሁ በዚህ ጉዳይ ተጠርጥረሽ ቪዲዮም ፎቶም ወጥቶ ነበርና እዚህ ጋር ለጠይቅሽ የምፈልጋቸው 1-3 ጥያቄ አሉ። ጠቅለል አድርገሽ ትመልሽልኛለሽ። አንደኛ የተለቀቀው ቪዲዮና ፎቶ ላይ ማለት የተፈጠረው ነገር ምንድን ነው? እውነት ጆርዲ የተመሳሳይ ጾታ ግንኙነት አራማጅ ናት እንዴ? ሁለተኛ ነገር ይህንን ተከትሎም በፊት ኢትዮጵያ ውስጥ እንዲህ አይነት ሴቶች በመፈጠራቸውና ኢትዮጵያ ውስጥ እንደዚህ አይነት ሴቶች በመፈጠራቸውና በመኖራቸው ምን ይሰማሻል? እንደ አንድ ኢትዮጵያዊ ምናልባትም ባህሉን እንደሚወድ ያው ይታወቃል አስተሳሰባችንና ምን ይሰማሻል? ሌላኛው ህጉ በእናንተ ላይ ወይንም ደግሞ ይህንን ጉዳይ በሚያራምዱ ሴቶች ላይ ለምንድን ነው ጠበቅ የማይለው? ይህንን ደግሞ የራስሽን እይታ ነው የምንነግሪኝ። በእናንተ ብለህ ጨፈለቀኝ እና ከነሱ ጋር ኤኒዌይስ ስለምትጠረጠሪ ነው ቢኮዝ ቪዲዮ ችግር የለውም። ስለ ፎቶዎቹና ስለ ቪዲዮቹ ልል የምችለው ነገር ምንድነው፣ ወጣ የተባለው ፎቶ ባይ ዘ ዌይ ፐብሊክሊ አቬይላብል የነበረ ፎቶ ነው። ከሌዝቢያን ርዕስ ጋር ተያይዞ ስለወጣ ሌላ ነገር መሰለ እንጂ ኢቨንት ላይ እየደነስን ፎቶ የተነሳ ፎቶ ነው እና የኢቨንቱ የነበረው ኢቨንት አማፒያ ነው የልጅቷ እንትን ይመስላል። እኔ ስላላቅ የዛ ኢቨንት ፔጅ ላይ ፖስት የተደረገ ሁላ ፒክቸር ነበረ። እንደዛ አይነት ባክግራውንድ አይደለም የነበረው። እንደዛ አይነት ይሄ ካፕል ስለሆነን ጌይ ስለሆነ ምናምን አልነበረም ያ ፎቶ የነበረው ማለት ነው። ቪዲዮ ነው። በጣም አይ ቲንክ ሰዎችም ለመረዳት ይከብዳቸዋል። እኔም ደግሞ ሳየው አሁን ላይ ቁጭ ሳየው በቃ እረዳለሁ ሰዎች ያንን ነገር ማሰባቸውን ማለት ነው። ምክንያቱም የዛኔ ማለት አስበው ናቲ ከ2016 በቃ የጂሲ ዶርም ነው ያ ዶርም የስ 2016 ላይ የነበረ ቪዲዮ ነው። ዶርም ውስጥ ላፕቶፓችንን አብርተን እየደነስን እየጨፈርን ምግብ እየበላን ሙድ እየተያያዝን እየተሰዳደብን አንዳንዴ ልብስ እየቀየርን በላፕቶፕ ለማስታወሻ ቪዲዮ በጣም እንቀርጽ ነበር። ምክንያቱም ጂሲ ይር ላይ ነበርን፣ ማለትም ግራጁዌት የምናደርግበት አመት ላይ ነበርን። ኖርማሊ ላፕቶፑ ተከፍቶ ካሜራው በርቶ በቃ ዝም ብለን ኤግዚስት እናደርጋለን ማለት ነው። እና ያ ቪዲዮ በፍጹም በእንደዚህ አይነት መልኩ አስቤ የተናገርኳቸው ነገሮች አይደሉም። እውነቱን እንነጋገር ከተባለ ሴቶች ዶርም የኖሩ ሴቶች በእርግጠኝነት ካልፈሩ በስተቀር ያግዙኛል። እዚህ ጋር ሚስቴ
ሚስት የሚባባሉ ሴቶች ነበሩ። ከንፈር ለከንፈር የሚሳሳሙ ሴቶች ነበሩ። በጣም ብዙ ነገር አንድ ላይ የሚተኙ የራሳቸው አልጋ ኖሯቸው አንድ ላይ የሚተኙ ሴቶች ነበሩ። ይሄ ነገር ኖርማል ነበረ። አንደኛ ያ ታይም ፍሬም ያ አመት ማለት ይሄ ግብረ ሰዶም የሚባለው ነገር እንደዚህ ፕሮሞት የተደረገበትና እንደዚህ ሚዲያ ላይ የወጣበት ጊዜ አይደለም። ሰላም ነበረ። ኦነስትሊ ስፒኪንግ ሰላም ነበረ። እንደዚህ 2016 ማለት ከ10 ዓመት በፊት ነው። 2026 ላይ ነን አሁን አይደለም እያለች ትቀጥላለች። ተመሳሳይ ስለሆነ ነው የቆረጥኩትና አሁንም ከዚህ ሁሉ ጊዜ በኋላ ሁሉ እኔ እኮ የተጠየቀችው ቴክስቶቹ ምናምን አሉ እኮ ማአት ነገርና ኦልሞስት የተረጋገጠ ለማለት በሚያስደፍር ሁኔታ ነው ብዙ መረጃዎች የነበሩባትና አሁንም እየተጋጋጠች ነው። ሄይ ጋይስ እንዴት ናችሁ? ይሄን ቪዲዮ መሰራላችሁ በጣም ተናድጄ ነውና ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት ብዙ ሰው ጋር እንዲደርስ። በተለይ ታናሽ እህት ካላችሁ፣ በተለይ ደግሞ እኔን ለሚቃወሙኝ ሴቶች የሴት ጠላት ነህ ለሚሉኝ ሰዎች ላኩላቸው። ይቺ ልጅ ታቋታላችሁ። ይቺ ልጅ ብዙ ጊዜ ማይጂዎች ጀማ ላይ ያለው ልጅ ዴት ስታረግና እነሱ ቤት ሄዳ ቪዲዮ ስትሰራ እንደዚህ አይነት ልጁ ላይ ትወርክ ስታረግ ምናምን ራሷን በሚያጋልጥ ሁኔታ ቪዲዮ ስትሰራ ነው የምናውቃት። እኔ ለመጀመሪያ ጊዜ ያወቅኳት ማይጂዎች ጋር ሃሎዊን የሚባለው የውጭ በዓል ለማክበር የፖሊስ ልብስ አርጋ ሄደች። ይህን ቪዲዮ የሰራችበት እዚህ ላችኋል። ይህን ቪዲዮ አይቼ ከነሱ ጋር ያላት ኮኔክሽን አየውና በ18 ዓመቷ ሴት ልጅ ወንድ ቤት መሄድ የለባትም፣ እንዲህ ራሷን የሚያጋልጥ ልብስ መልበስ የለባትም፣ በኋላ ትጎዳለች፣ ይጎዳሉ ስል ምን አላችሁኝ እናንተ? አንተ የሴት ጠላት፣ አንተ ሴት ስለምጠላ ነው፣ ቅናተኛ ስለሆንክ ነው፣ በእድሜህ እንዲያላሳለፍክም ብዙ አለ። ብቻ ላይቭ ላይ ስናገር ብዙ ሴቶች ደግሞ እነዛ ማይጂዎችን ጀማ እንደ ትልቅ ስትሪመሮች አይታችሁ ሴት እህቶቻችሁ ቤታቸው ሲሄዱ ዝም ትላላችሁ። ባለጌ የምትሉን ግን እኛ ነን። ገስዋት ነው እንዳጋጠመ አሁን እቺ ልጅ ቴሌግራም ላይ ሴክስ ስታረግና ብዙ ራቁታ የሚያሳይ ቪዲዮ ተለቀቀባት። አንድ ሰው የሷን ችግር አትቸገሩላትም። በተለይ ሴቶች ያኔ በመከርናት ኖሮ ነው የምትሉት። እኔ ግን ያኔ ስመክራት የሴት ጠላት አላችሁኝ። እንዲህ ማድረግ የለባትም ሴት ልጅ በ18 ዓመቷ ካሜራ ላይ ራሷን ከገለጠች ከካሜራ ውጪ የምታረገውን እግዚአብሔር ነው የሚያውቀው። ሴት ልጅ እንደዚህ መሆን የለባትም፣ እንዲህ ማድረግ የለባትም ስል ሰደባችሁኝ። ሌላው ደግሞ ጎበዝ ናቸው፣ ጥሩ ልጆች ናቸው፣ እንዲህ ናቸው የምትሏቸው ስትሪመሮች ስለሷ የራቁት ፎቶ ከተለቀቀባት በኋላ እንዴት ሪያክት እንዳደረጉ ላሳያችሁ። ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? እናቴ ትምት አያችኋ? ቀድመን ስለተናገርን ሴት ልጅ እንዲህ ማድረግ የለባትም እንዲህ ልንቆጣ እችላለሁ። ማን ነው ባለጌ? አሁን ነገሩኝ እስቲ። እኔ እቆጣለሁ፣ እንደዚህ አታርጉ ሴቶች ምናምን ልል እችላለሁ። እኔ ነኝ ባለጌ ወይስ ጨዋ የምትሉት ሰው እንዲህ ሪያክት የሚያደርገው ሰው ነው ባለጌ? ይሄ ልጅ እህት አለው አይደል? የሆነ ጊዜ በእህቱ አደገኛ እንትን ተነስቶ ነበር። የገዛ እህቱ 18 ዓመቷ ላይ ሰው ቤት ሄዳ እንዲህ ብታረግ ደስ ይሏል? እሱ ላይ የምትጨፍረውን ጭፈራ ሪካርድ እየተደረገ ቢለቀቅ ደስ ይሏል? ግን እናንተ ጥሩ ሰው ነው በጣም ጥሩ ናቸው የምትሏቸው ሰዎች ናቸው ሴቶች የሚጎዱት። እንደኔ አይነቱ ቀድሞ የሚናገር ሰው አይጎዳም። ንግግሬ ሊያምሽ ይችላል፣ ግን እንድትስተካከይ ነው። ነገ የተሻለ ሰው እንድትሆኚ ነው ተቆጥቼ የምነግርሽ። እንደዚህ እንዳትሆኚ ነው። የልጅቷን ጭንቀት አሁን ማንም አይረዳላትም። ከቤተሰቦቿ ጋር ያላትን ሰጣ ገባ ማንም አይረዳም። የምታዩት እየተጠቋቆመችባት ሼር እያረጋችሁ ቪዲዮዋንና እሷን ለማዋረድ ነው የምትጥሩት እንጂ እሷን ጭንቀት አትጨነቁም። ለሌላ ሴት መማሪያ እንድትሆኑ ነው። ጨዋ ናቸው፣ ስትሪመር ቤት ሄዳለሁ እንዲህ አመሰግናለሁ። ሼር ኮፒ ሊንክ አድርጉልኝ። ብዙዎቻችሁ እንደምትማሩበት ተስፋ አረጋለሁ። የሚናገር ሰው መጥፎ ነው የምትሉት ድርጊታችሁን ስለምቃወም ነው እንጂ ለእናንተ መጥፎኛ አይደለም። አመሰግናችኋለሁ። በደንብ ሼር ኮፒ ሊንክ ይደረግ። አሁን እንግዲህ ትንንሽ ልጆች አሁን ቴሌግራም ላይ እንደዚህ አይነት ነገር እየተለቀቀባቸው ነው። አንዳንዱ የሚመጣበትን ጫና መቆጣጠር ችሎ የሚያልፋል። አንዳንዱ ደግሞ ስሰዋል። ያን ጥፋት ከሰሩ በኋላ የሚመጣው ጫና በሶሻል ሚዲያ ላይ ስማቸው ሲነሳ ያ ቪዲዮ ሲወጣ ምናምን ራሳቸውን እስከ ማጥፋት የሚደርሱ ልጆች አሉና በጣም ጥንቃቄ ይደረግ። ይሄውሞ ብዙ ጊዜ ይናገር ነበር። እንደዚህ ቪዲዮን ታዋቂ አድርገኝ ብለው ታዋቂ ቲክቶከር ጋር ቤት ውስጥ መሄድ ምናምን ትንሽ ልጆች ሴቶቹ ይሄዳሉ እና እነዛኞቹም ሰዎች ደግሞ መጠቀም ያደርጓቸዋል። እንደዚህ ከዛ እንዲህ አይነት ችግሮች ይፈጠራሉ። አሁን ይሄን ነገር እነዚህ አድርገውታል አላረጉትም እያልኩ ሳይሆን እንዲህ አይነት ችግሮች በጣም እየተፈጠሩ ነውና ጥንቃቄ አድርጉ። በጣም ጥንቃቄ ማድረግ ይገባችኋል ነው ምለው። እሷም ግን
ያው እንትን ለማለት ኤአይ ነው ማለት እያለች ነው። ስቶሪ ታይም ምን ብዬ ነው ማወራላችሁ ጋይስ? ኤአይ በቃ እኔ ኤአይ ጌቲንግ አውት ኦፍ ኮንትሮል በቃ ሳኩኝ ሳይሆን እኔ ራሱ በጾም እኮ ነው ጋይስ። ማይንድ ጾም ነው። ማህጣቴ ጋይስ ተሰብሮብኝ ነው። እሺ ላይክ ጣቴ የምታዩት ከሆነ ላይክ ብሎ አነሱት። ወንበር ሳነሳ በቃ ወንበሩ ተቀመጠብኝ ነው ማለት ተሰበረ። እዚህ ጋር አሁን ኤአይ ነው ምናምን ብላ የሳቀች ምናምን እንደምታዩት አይሆንም። ስክሪኑ ሲዘጋ ያለው ስብራትን ያለውን ጭንቀት ቀላል አይሆንም እና ቀድሞ መጠንቀቅ በጣም አሪፍ ነው። ወንድሞችም ካላችሁ ቤተሰብም ካላችሁ እህቶቻችሁ ምከሩ። ኮንተንት ክሬተርም ከሆኑ በራሳቸው እንዲያደርጉ እንዲህ ቦታ እንዳይገኙ ማድረግ ግዴታ ነው ብዬ ነው ማስበው። ፍቅረኛ አለ? ፐርሰናል ጥያቄ የለኝ። ፍቅረኛ ኑሮም አያውቅም? ያውቃል። ኤሊያነች ወይስ አበሻ ነች? ሁለቱም። ይሄ ደግሞ ኤሊያኖችን አገኛቸዋለሁ ምናምን ገርልፍሬንድ አለችኝ ኤሊያን የሆነች ምናምን ብሎ ይቀባጥራል። ኤሊያን ፍቅረኛ አለ? ማነው ስሟ ኤሊያን ፍቅረኛ? ጋይስ ይህ ሰው ኤሊያን ፍቅረኛ አለው። ምንድነው እየሆነ ያለው? ማነው ስሟ? ኡና። how do you contact? እንዴት ነው የምታወራት? አሁን ብሬክአፕ ላይ ናቸው። በሳይኪክ ነው ዩዛሊ የምናወራው፣ ግን አብዳክሽን ሲኖር ግን እሷ ያለችበት ቦታ ላይ ሄዳሉ። የት ነው ያለችው? እሷን ሄንሪ የሚባል ሌላ ክሎን አለ። እሱ ስፔስሺፕ አለው። እሱ ስፔስሺፕ ውስጥ ነው የምትገኙ። አይንን ጨፈነ ምናምን ነው የምታገኛት ወይስ ላይክ ኢቭን ገልጣ ራሱ ይከን አክሰስ ነው? እንዲህ ገልጫ ይከን አክሰስ ነው። አሁን አለች? አሁን ብጠራት ትመጣለች? ሳይኪካሊ yes. So ask her like how's the interview going ብለህ ጠይቃት እስቲ። It's good አለችው። እየሳቀች ነው እሷ። really? ለምን ነው የምትስቂው በላት። ለምን እንደምትስቂው? ወይ ታሪክ ዘንድሮ ኮርነር አረከኝ ያለች። ኮርነር ማለት ኮርነር አረከኝ ማለት ጥያቄው ኮርነር ያደርጋሉ። ሬሌቫንት አይደለም። እሺ ሬሌቫንት ጥያቄ ነገርኝና ልጠይቅሽ በላት። ሬሌቫንት ጥያቄ ወይ ጠይቂ በላት። እሺ ቴክኒካል ጥያቄ ጠይቀኝ ያለች። ቴክኒካል ጥያቄ ፐርሰናል የሆነ ጥያቄ መጠየቅ ይችላል። የራሴን really she psychic she can see your personal life። የእውነት ለምን የተፈጠርኩ ይመስልሻል? ለማስተማር። ምን ለማስተማር? ምንድን ነው አሁን ማስተማር? የምትመልሰው ኤሊያኗ እኮ ነች። እንደው መጫወቻ ሲያደርጉን አይገርማችሁም? ሞቲቬሽን። ከማን ሌላስ ጠይቃት በደንብ። you should ask more እያለች ነው እሷ። yes ፐርሰናል ሌላ ጥያቄ ማለት ፐርሰናል ጥያቄ ስለ ራሴ ምን ማወቅ ፈልጋለሁ። ምን ማናቀዋል? ማግባት አለብኝ ወይ? ለምን ብላት? ሚስትን ደስተኛ ታደርጋታለህ። እኔ እሷ እኔን ደስተኛ ታደርገኛለች? አንተ የተሰጠ ችሎታ የሰዎችን ልብ ከፍ ማድረግ ነው። የሰዎችን ልብ ከፍ ማድረግ ነው እና ከሚስት ጋር ሞር ሪሌሽንሽፕ ብትጀምር፣ ክሎዝ የሆነ ሪሌሽንሽፕ ብትጀምር ምን ያህል ሰዎችን ኢምፕሩቭ ማድረግ እንደምችል በሞቲቬሽን ታያዋለህ፣ ራስን ትፈትሸዋለህ በዛው እያለች አለች። ኦኬ መቼ ነው ማግባት ያለብኝ በላት። እሱ ዲፔንድስ እንዳንተ እንዳንተ ዝግጁነት። I'm ready now። አሁን አግባት አለ። ስንት ዓመትሽ ነው በላት እሷን። she is very much old። really? yes millions of years old. they don't age እንደኛ አይደለ? በቃ ስትደበር ከእሷ ጋር ኮኔክት አድርገህ ማውራት ነው። ግን እኔ ሞር I'm not much excited about the relationship actually። ለምን? እያለቀሰች ነው
እንግዲህ አስቡት ቢሆንም እንኳን ጥንቆላ ወደሚለው ነው የሚሄደው ግን የማይመስል ነገር እንደዚህ አይነት ነገር ላይ እኔ ብዙ ጊዜ እንደዚህ ቁንጽል ነገሮች አጭር አይቼ ነገሮችን ጀጅ ማድረግ አልፈልግም ፖድካስቶችን ምናምን ከሆኑ ብዙ ጊዜ አያለው ሙሉ ለማየት ሞክራለሁ በደንብ ሐሳቡን ለመረዳት ምናምን እና አንዳንድ ጊዜ ግን የሚያጠግብ እንጀራ ከምጣዱ ያስታውቃል የሚባል ነገር አለና እንዲህ አይነት ነገር ተቆራርጠው ስታዩ በቃ ጊዜያችሁን ማጥፋት ነው እንዲህ አይነት ነገር ላይ 1 ሰዓት 2 ሰዓት ፖድካስት ማየት ለኔ ጊዜ ማጥፋት ነው ብዬ ነው ማስበው የማይሆን ነገር ነው ማን ያዟልም አንዳንድ ጊዜ ፊልተር ብታረግ አሪፍ ነው ተቆፈረ መቃብር አስባችሁታል እና ከስላሴም ተደውሎ ምንድነው ጉድጓዱ ተቆፍሯል እንዴት እናታችን ደህና ሆነች እና በጣም ተገረሙ እነሱ እንግዲህ በዚህ መሃል ነው እንግዲህ በጣም የምንወደው የኪነ ጥበብ ሰው ነጻነት ወርቅነህ ከዚህ ዓለም በሞት የተለየውና ለጀግናዋ አትሌት መሰረት ደፋር እናት የተቆፈረው መቃብር ጉድጓዱ ማለት ነው እሱ ውስጥ እንዲያርፍ የሆነው ተወዳጁ የኪነ ጥበብ ሰው ነጻነት ወርቅነህ ነው ትናንት ስትነግረኝና የጀግናዋ አትሌት መሰረት ደፋር እናት ደግሞ ነጻነት ወርቅነህ በጣም ነው የሚወዱት የሚያከብራው የታሪክ ማለት መገጣጠሙ እና ትላንት ለቅሶ ልደርስ በሄድኩበት አጋጣሚ እንግዲህ መሲ ያወራችን ታሪክ በጣም ነበር የመሰጠኝ የሚገርም ነው በቃ ተረትም እኮ አለ አይደል እግረ ቀጫጭን እያለ እግረ ደንዳና ያርፋል ነው ይሞታል የሚባል አባባል አለና መገጣጠሙ ነገሩ በጣም ነው የሚያስከርመው በዚህ አጋጣሚ ሰሞኑን ደግሞ አንድ ኤአይ ቪዲዮ እየተዘዋወረ ነበር በነጻነት ተክቶ ጓደኛው አስናቀ የቤተሰብ ጨዋታን ቢመራው የሚል በጣም ፖዚቲቭ የሆነ አመለካከት ኮሜንቶቹ ላይ ምኖቹ ላይ እውነት መስሎት ሰው በጣም ደስተኛ ሆኗል እንግዲህ ኢቢኤስኤን ነገር ቢያስብበት ፕሮግራሙ ተወዳጅነቱን እየቀጠለ ይሄዳል ብዬ አስባለሁ በአሁኑ ሰዓት ለቅዱስ ጊዮርጊስ ደጋፊዎች አሳዛኝ መረጃ ተሰምቷል። ቅዱስ ጊዮርጊስ የእግር ኳስ ክለብ እንግዲህ በገንዘብ ምክንያት የመፍረስ አደጋ እንዳጋጠመው ተሰምቷል። ተጫዋቾቹም የ4 ወር ደሞዝ እንዳልተከፈላቸውና እንዲሁም ደግሞ የቡድኑ አምበልም አቤል ያለው የመልቀቂያ ደብዳቤ ማስገባቱም ተሰምቷል። በሁለተኛ ዙር የሊግ ውድድር ዝግጅት ላይ እንግዲህ ተጫዋቾች ቢጠሩም ያው ደሞዝ ስላልተከፈላቸው ተጫዋቾቹ እንዳልመጡም ተገልጿል። በሊጉ የመጀመሪያው ጊዜያት ላይም ጥሩ ግስጋሴ እያሳየ የሚገኘው እንግዲህ ቅዱስ ጊዮርጊስ አሁን ላይ በውስጣዊ ችግር ምክንያት በሜዳ ላይ የሚመዘገበውም ውጤት እየቀነሰ መጥቷል። ያሳዝናል ይህን የመሰለ አንጋፋ ቡድን ለስንት ዓመታት የቀጠለ አሁን በእንደዚህ አይነት በፋይናንስ ችግር ሊፈርስ ነው መባል ራሱ በጣም የሚገርም ነው እንግዲህ አቶ አብነት ይመስሉኛል ዋናው እሳቸው ይልቀቁም እየተባለ ነው አሁን እዚህ ጋር ፊት ለፊት ነው መነጋገር ያለብን ነገ ይህን ሳልናገር ይጸጽተኛል የምልበትን ነው የምናገረው ዛሬ አቶ አብነት ገብረ መስቀል መውረድ አለበት ቅዱስ ጊዮርጊስ ለመዳን ለመትረፍ አቶ አብነት ለቅዱስ ጊዮርጊስ ትልቅ ስራ ሰርቷል አዎ ሰርቷል ረጅም ዓመት ቅዱስ ጊዮርጊስን በአመራርነት አገልግሏል መርቷል ግን አቶ አብነት ገብረ መስቀል በቃው ለታሪካዊ ስፖንሰርሺፑ ለሚድሮክ መመለስ አለበት ይሄንን ክለብ የሚያድነው ሚድሮክና ሚድሮክ ብቻ ነው ብዬ ነው ማምነው እኔ ሶፊ ምክንያቱም አሁን የረጅም ጊዜ እቅድ በደጋፊ ገንዘብ አሰባስበ የምትለው ነገር አይመጣም እመነኝ ነው የምነግርህ የሚያድነው ሚድሮክ ብቻ ነው በጠላ ነው ይወስድክ ያለው መድኃኒቱ መድኃኒት በጠላ ምን አይነት ቀልድ ነው አሁን ያሰራዋል እኮ መድኃኒቱ ጠላ ተፈጥሞ እንዲሰራ ያደርገዋል ያሰራዋል ወንድ ነው ማንኛውም መድኃኒት የሚወሰደው ከአልኮል ጋር ሲሆን የበለጠ ውጤታማ ይሆናል አታነቢ ተጠጣኛ ነው በዛሬ ቀን ወተት ነው መጣት ጠላ ይዘህ ትመጣለህ ነብሰ ገዳይ ማለት ጠላዋ ስራ እንዴት ነው ሆነ መስለ እግዚአብሔር ይመስገን ነብዩን ያቆይልኝ ነው ያበሽ ነው ሰው ያጣፋን አሻጉል ይዞ መጥቶ ጎኑ ብቻ ነው ይጠጣል
ስዋ ነው የሚባለው። እዋይ ጠላ ሀብዜ ጠበቃይ ሴትዮ እሷን አግብቶ ልጆች ፈልፍሎ መቀመጥ ነበር አይል እንደ ኮረማ ቁጭ ይሄን ማለት ነው። እሷ እየሰራ ይታበራለች፣ እሱ ልጆች ይፈለፍላል ማለት ነው። በእናትሽም በአባትሽም ኖርዌይ ሙሉ ፈረንጅ ነኝ ግን ውስጤ ግን ያው ኢትዮጵያዊ ነው። አሁን አንቺ ኖርዌይ ትችያለሽ፣ ኖርዌይ ኖሽክ ትችያለሽ፣ የኖርዌይ ቋንቋ እንግሊዝኛ ትችያለሽ፣ አማርኛ ትችያለሽ፣ ሌላም ቋንቋ ትችያለሽ? አልችልም፣ ሌላ ቋንቋ አልችልም። ግን አንዳንድ እኔ የምትችይው ልንገርሻ። ምን የወፍ ቋንቋ? አይ ወፍ ቋንቋ ከሱ በላይ ምን አለ ማለት በጣም የሚገርም እኮ ነው። አማርኛውን ጨርሰሽ ወደ ወፍ ቋንቋ። እስቲ በወፍ ቋንቋ ሰላም በይ። እሺ ሰገላጋ ምግብ ነገ ህግ ሰላም ነህ ነው ይሄ ሁሉ ህግ ያለ ሰላም ነገ። እሺ ሰላም ነሽ ለማለትስ? ሰላም ነሽ ለማለት ሰገላጋ ምግብ ነገ ሽግ ታማል። በጣም ነው የሚገርመው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁት በሚቀጥለው ባሪ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።